ኦፊሻል አሰልጣኝ ፔፕ ጋርዲዮላ በሲዝኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። በተጨማሪ ማንቸስተር ሲቲዎች የኖቲንጋሙን ተጫዋች የሆነውን ኤሊዮት ኤንደርሰንን ለማስፈረም ማለት ነው በመርህ ደረጃ ከስምምነት እየተደረሰ መሆኑን በአሁኑ ሰዓት ኒኮ ሼራ ነው እንግዲህ እየዘገበ የሚገኘው። ይህ ተጫዋችም በማንቸስተር ሲቲ ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራት እንደሚፈርም ነው እንግዲህ የተነገረ የሚገኘው። አላቅም ለማንኛውም ማለት ነው ኤሊዮት ኤንደርሰንን እንደማናገኝ እርግጠኛ ነኝ። ግን ይሄንን ተጫዋች አደም ዋርተንን በአንፊልድ ደጋፊ የሚወደደውን ይሄንን ተጫዋች ተፈጥሯዊ 6 ቁጥር ካጣን ግን እግዚአብሔርን እንዴት እንደሚቆጨኝ አላቅም። ለማንኛውም ክለባችን ሊቨርፑል ይሄንን ተጫዋች ዝውውር እንግዲህ ያሳካል ብዬ ጠብቃለሁ። የወልነቨሮ ካሉ ለማንኛውም ሲቲዝኖች ኤሊዮት ኤንደርሰን ወደ ሲቲ እንደሚዘዋወር እርግጠኛ ነኝ። እንደፈራ ነው ፔፕ ጋርዲዮላ በአመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለይ የራሱ ክለቡ ይፋ አድርጓል ማለት ነው። ከክለቡ እስኪመጣ ነበር ስጠብቅ የነበረው the greatest manager of all time። እዚህ ፕሪሚየር ሊግ ላይ ብቻ አይደለም ሁሉም ሊግ ሄደህ ነው ጎት መሆኑን ያስመሰከርከው። እኔ ቃል በለኝ የምር እኔ ከባለፈው ከቦርንሞዝ አቻ ከወጣን በኋላ የሆነ ሲያንገራግር ምናምን ትንሽ ተስፋ ሰጥቶ የነበረ ግን በቃ እንደዚህ አይነት ኒውሶችን ምናምን ከወጡ በኋላ በቃ የሚጠበቅ ነገር እንደፈራ ነው ነው ሁሉም ነገር በማን ሲቲ ቤት ውስጥ ለ20 ለ30 አመታት ውስጥ ማለት ነው የማይደረግ ነገር ነው አድርጋለን ይልከው እና አንዲ በቀላው ደግሞ ላልፎ ጭራሽ የማልችለው ነገር ነው ያንተ ጉዳይ። በቃ ጭራሽ ይሄ ቀላል ነገር አይደለም። ጭራሽ ቀላል ነገር ሊሆን አይችልም። በ10 አመት ውስጥ 20 ዋንጫ አንተ የማይደረግ ማን እንዲያደርገው የማይችለው ነገር እኮ ነው አድርገህ ይልከው። አሁን ምን አባታችን የሚውጣ አይ ሆፕ እና ማሬስካ እኮ የተሻለ እንደሚሆን ግን እሱን ይታካሉ ማለት እኮ አይደለም የተሻለ ነገር ጋርዲዮላ ለኛ ያደረገው እኔ ቃላቅ ይሄ ከቃል በላይ ነው። እኔ ግን መቀበል ስቲል መቀበል የከበደኝ ጉዳይ ነው ይሄ ነገር። ሌላው ደግሞ እንደው የሰው ልጅ ቢቀየር ኑኔዝ ይቀይራል ብለህ የምትጠብቀው ሰው ነበር። ይሄ ሰው ይጉ ተጫዋቾችን የሚቀይርበት መንገድ ኑኔዝ ይቀይር ነበር። አሁን እኔ ጋርዲዮላ ኑኔዝን ይቀይርክበት መንገድ እኔ I have no word። ተጫዋቾችን የምታነሳሳበት እኔ አላቅ በሉ የሲቲ ደጋፊዎች ድንኳንም ጥላችሁ ቢሆን ማልቀሳችሁን ጀምሮ ፔፕ ጋርዲዮላ 1 አመቱን ያራዝማል 1 አመቱን ይጨርሳል የተባለው ነገር ውሸት ነው። እንደሚለቅ አሁን ላይ ተረጋግጧልና እንደለመዳችሁት እንግዲህ ክለብ እየቀያየራችሁ መደገፋችሁን ቀጥሉ። ከአርሰናል አብዛኛው ወደ ሲቲ የመጣ ደጋፊ ነው ይሄ ደጋፊ። አሁን ደግሞ ተመልሳችሁ ወደ አርሰናል መሄዳችሁ ማይቀር ነገር ነው። እንዲቹ ቅልብለው ያላችሁ ትቀጥላላችሁ። ኤንዞ ማሬስካ ሲቲን ከፍ ያደርጓል የሚል ሐሳብ የለኝም። የኛ ዕጣ ፈንታ እንደሚደርሳችሁ በጣም እርግጠኛ ነኝ። ትሰቃዩታላችሁ። ማንቸስተር ሲቲን መደገፍ ከጀመርኩበት ጀምሮ ማቀው ማናጀር ኮች ፔፕ ጋርዲዮላ በጣም ፔንፉል ነው ጋይስ። እንደ ሲቲ ደጋፊ ስለ ዋንጫ አይደለም ስለ የተለያዩ ነገሮች ስለ አሰልጣኝ ስለ መመኪያችን ማንም ራሴን አይምሮዬን ገደልኩት አሳመምኩት ፔፕ ቀጣይ ዓመት ይቆያል ግን አይሆንም ተወሰነ መመኪ ፔፕ ጋርዲዮላ ነበር ማንቸስተር ሲቲ ውስጥ ምንም ማንቸስተር ሲቲ ምንም ነገር ውስጥ ቢገባ በፔፕ ምክንያት እንደሚወጣ የመጨረሻ ትሮፊውን የፌካ ፓርት በዚያ ሰዓት ምንም ይገባው ነበር The bankers, the unions, it is so painful guys. Simply the industrial revolution. This changed the world. And I grew to understand that. We work, we suffer, we fought, and we did things our own way. Hard work comes in many forms. እሺ ፔፕ እንደሚለቅ የአመቱ መጨረሻ ከማን ሲቲ ጋር እንደሚለያይ ሰምተናል ማለት ነው። እናውቀዋለን እኮ አይደል? የምናውቀው ነገር ነው። ለምንድነው ተስፋ የምትሰጠን ነው? ለምንድነው ተስፋ ይሰጠን? ከቦርንሞዝ ጨዋታ በኋላ ቼርማን ጋር ምናምን ተነጋግሬ እስኪ የሚሆነውን እናያለን ኮንትራት አለኝ 1 አመት ምናምን ስትልኮ መለሳ አጓጓን እንጂ ኦልሞስት በቃ እወጣለሁ ብለህ እየተላመድነው ነበር። ምንም ማድረግ አንችልም። እንግዲህ የማይመጣ ቀን የለም። ፔፕ እና ማን ሲቲ ሊለያዩ ነው። ምንም ግልጽ ነው። በቃ ፔፕ ለማን ሲቲ ያደረገውን ማለት ነው የትኛው ማሰልጣኝ ለማንም ወደፊትም ያደርገዋል ብዬ አላስብም። ያለ ፔፕ ሲቲን ራሱ ሌላ አሰልጣኝ ያሰለጠነው ማሰብ ራሱ ከባድ ነው። ግን እንግዲህ ይለመዳል። የማይለመድም ነገርም የለም።
ማሬስካ እንግዲህ ያው መጥፎ አሰልጣኝ እንዳልሆነ ሁላችንም እናውቃለን። ያው እኛ የብዙዎቻችን ምርጫ እንደሚመስለኝ ከሆነ እነ ቪንሰንት ኮምፓኒ ምናምን ነበሩ። ያው ሲቲ ቤት ስለነበሩ የሲቲ ሌጀንድም ስለነበረ ቀለል ይለናል ስናየው ምናምን በሚለው እንጂ ማሬስካ ምርጥ አሰልጣኝ ነው ብዬ አስባለሁ እኔ በግሌ። ያው መጀመሪያ እሱን ባልፈልገውም ማለት ነው። ኤኒዌይ ግን እንግዲህ ያው ፔፕ ሐውልትም ይሰራለታል ተብሏል። ይገባዋል፣ የማይገባው ነገር የለም። ከቪላ ጋር እሑድ የሚገርም ሽኝት እናደርግለታለን። መቻቹ በእግር ኳስ አንድ ክፉ ነገር አለ፣ ስንብት። እሱ ነገር አሁን ፔፕ ላይ የደረሰ ይመስላል። ፔፕ በስኬት ላይ ስኬት፣ በዋንጫ ላይ ዋንጫን ስማቸውን በአዲስ ቀለም እንዲጽፉ ካደረጋቸው ማንሲቲዎች ለመለየት በር ላይ ቆሟል እና ማንሲቲዎች ባይፈልጉትም ፔፕን ለመልቀቅ አሁን ግድ ሆኖባቸዋል እና ፔፕ የመውጫው በርን እየተመለከተ ነው። ይሄ ሰው በዘመናዊ እግር ኳስ ሊቅ ነው። ሊቅ ብቻ ሳይሆን በታክቲክ የመነጠቀ ትልቅ ሰው ነው። መጀመሪያ ጊዜ ማንሲቲን ሲቀላቀል ጁላይ 1 2016 ነበረ እና ከ10 ዓመታት በኋላ ማንሲቲዎችን ይሰናበታል። እና ይሄ ዜና መጥፎ የሆነው ለማንሲቲ ደጋፊዎች ብቻ አይደለም፣ እኛ ፕሪሚየር ሊጉንና እግር ኳስን ወደን ለምናይ ሰዎችም ጥሩ ዜና አይደለም እውነት ለመናገር። ፔፕ ግን የሚወደውን ማንሲቲ ጥሎ ሲሄድ ዝም ብሎ አይደለም ጥሎ የሄደው። ከሚወዳቸውና ካፈራቸው ብዙ ተማሪዎች መካከል ለአንደኛው ነው ቁልፉን ሰጥቶ የሄደው፣ ኤንዞ ማሬስካ። ፔፕ የጀመረውንና እዚያ ያደረሰውን የእግር ዱካ ተከትሎ ማንሲቲ ያለበትን የአሸናፊነትና የስኬት ጉዞ ለማስቀጠል ኢትሃድ የከተመው ሰው ኤንዞ ማሬስካ ይሄ ማሊያ ለብሶ አይቼዋለሁ። ምንም ባልተመቻቸና ጥሩ ባልሆነ ሁኔታ ውስጥ ዋንጫዎችን ወደዚህ ቤት ይዞ መጥቷል። ያው ዋንጫ ማምጣት የዚህ ቤት ባህል ቢሆንም ኤንዞ ማሬስካ ሲመጣ ግን ማንም ለዚህ ያልጠበቀው። ምክንያቱም ከታችኛው ሊግ ከሌስተር ሲቲ ነበር የመጣው። እንዴት ቼልሲን የሚያክል ክለብ አንድ ማንም የማያውቀው አሰልጣኝ ያውም ከሻምፒዮንሺፕ የመጣ አሰልጣኝ ቼልሲን ሊረከብ ቻለ ብሎ ብዙ ሰው ጥያቄ አስነስቶ ነበር። ኤንዞ ማሬስካ ግን በመጣበት ዓመት ነበረ ትልቅ ዋንጫን ያሳካው ለቼልሲ። ያው ሁኔታዎች እዚህ ጥሩ ስላልነበሩና መግባባት ስላልተፈጠረ ቼልሲ ለቆ መውጣት ይችላል። ግን አንድ ነገር ልንገራችሁ ሲቲዘንስ፣ ትክክለኛውን ምርጫ ነው የመረጣችሁት። እመኑኝ፣ ትክክለኛውን ምርጫ ነው የመረጣችሁት። ኤንዞ ማሬስካ መልካሙን ሁሉ እመኝልሃለሁ። የስኬት ዓመታትን ከማን ሲቲ ጋር እንደምታሳልፍም ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ ቻማችሁ። ሲምር እኔ ላምን አልቻልኩም። ጋርዲዮላ ይወጣል ተብሏል። ብቻ ማሪ ሌላ አማራጭም አልያዙም። ግን እንዴት እንደሚያስጠላ እስቲ ለጋርዲዮላ ያላቸው ፍቅር በደንብ ገለጹለት። በምንም እንደማይተካ በምንም መግለጽ እንደማንችል አውቃለሁ። ምክንያቱም ከምንም ነው እዚህ ያደረሰ የሲቲ ዋናው ሰው ነው እና በጣም ያስጠላል። በጣም ደባሪ ቀን ነው። እኔ ከአርሰናልም ማሸነፍ ነጥብ ምናምን በላይ ጋርዲዮላ መውጣቱ ምን ያህል እንዴት እንደሚያስጠላ ስሜት ምን ያህል እንደሚጎዳ የሲቲ ደጋፊ ኮንክ ብቻ ነው የምታውቀው። የምር ሙዳችን ነው የበከመው። ግን ምንም ማድረግ አንችልም። በጣም ተሰቃይቷል እኛ ጋር ማለት ነው። በጣም ሁሉ ነገሩ ስቷል። ትዳሩን እስከ ማፍረስ ድረስ ነው የደረሰውና ምንም ማድረግ አንችልም። ጋርዲዮላ በጣም እንወዳለን። ሁሌም በልባችን አንተ ሌጀንዳችን ነህ። የምን ጊዜ ምርጡ አሰልጣኝ ነህ። እናመሰግናለን። እሱ ከወጣ ማሬስካ ነው የሚተካው ተብሏል። ኦልሬዲ ይታወቃል ይሄ ነገር። ስለዚህ እስቲ ምን እንደምታስቡ ከታይ ጻፉልኝ። ሼር፣ ኮፒ ሊንክ፣ ፖስት አድርጉ። ይመቻችሁ። ኧረ በስመ አብ ምንድነው የማየው? ፔፕ ጋርዲዮላ ከማንቸስተር ሲቲ እንደሚወጣ በአሁኑ ሰዓት ተረጋግጧል። ለማንቸስተር ሲቲ ደጋፊዎች በጣም አዝናለሁ። በአሁኑ ሰዓት ፔፕ ጋርዲዮላ ቀጣይ የሚያሰነጥለው ክለብ ወይም ደግሞ ቀጣይ የሚያሰነጥለው ናሽናል ቲም ጣሊያን ብሔራዊ ቡድን ወይም ደግሞ ስፔን ብሔራዊ ቡድን ሊያሰነጥል ይችላል በማለት አብዛኞቻቸው ግምታቸውን እያስቀምጡ ይገኛሉ። ብሔራዊ ቡድን የሚያሰነጥል ከሆነ ወደ ጁቬንቱስ ሊያቀና ይችላል በማለት አብዛኞቹ ታማኝ ሚዲያዎች ግምታቸውን እያስቀምጡ ይገኛሉ። ፋሚሊ የእናንተ ግምት ኮሜንት ላይ አስቀምጡልኝ። ፒስ አውት። በመጨረሻም የተፈራው እውነት ሆኗል ጋይስ። ማንቸስተር ሲቲዎች ከደቂቃዎች በፊት በይፋ ከአሰልጣኝ ፔፕ ጋርዲዮላ ጋር መለያየታቸውን አሳውቀዋል። ስፔናዊው አሰልጣኝ ሌጀንዱ ፔፕ ጋርዲዮላ እንግዲህ 10 ዓመታት ከቆየበት የውሃ ሰማያዎቹ መንበር ተነስቷል ማለት ነው። ቀጣዩ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ይሆናሉ። ፔፕ ጋርዲዮላን ካሁን በኋላ በፕሪሚየር ሊጉ አንመለከተውም። እንግዲህ አሰልጣኝ ፔፕ ጋርዲዮላ ተከታታይ 2 ዓመታትን የፕሪሚየር ሊጉን ዋንጫ ካጣ በኋላ ከማንቸስተር ሲቲ ጋር በይፋ ተለያይቷል ማለት ነው። ያም ቢሆን ግን ባለፉት 10 ዓመታት የእንግሊዝ ፕሪሚየር ሊግን በበላይነትና በኃያልነት እንግዲህ መቆጣጠሩ ይታወቃል። በስተመጨረሻም በፕሪሚየር ሊጉ ማንቸስተር ሲቲን ከሌላ አሰልጣኝ ጋር እንመለከተዋለን ማለት ነው። በሌላ መረጃ ከዛው ከማንቸስተር ሳንወጣ ማንቸስተር ዩናይትድ በይፋ ማይክል ካሪክን ቋሚ አሰልጣኝ አድርጎ መሾሙን አስታውቋል። ማይክል ካሪክ የ2 ዓመት ኮንትራት ተሰጥቶታል። 1 ዓመት የማራዘም አማራጭ አለው። በመጨረሻም የሪያል ማድሪዱ ጊዜያዊ አሰልጣኝ አርቤሎዋ ከሪያል ማድሪድ ጋር እንደሚለያዩ በይፋ አስታውቀዋል። ቀጣዩ የሪያል ማድሪድ አሰልጣኝም ጆሴ ሞሪኒሆ ይሆናሉ ማለት ነው። በፔፕ ጋርዲዮላ መልቀቅ እንግዲህ በርካታ የማንቸስተር ሲቲ ደጋፊዎች ሀዘናቸውን እየገለጹ ይገኛሉ ማለት ነው።
ማንቸስተር ሲቲ እንግዲህ ለፔፕ ጋርዲዮላ በስተመጨረሻም የሚገባውን ክብር ሰጥተውታል። ጋርዲዮላ ዛሬ ከማንቸስተር ሲቲ እንደሚወጣ ተረጋግጧል ማለት ነው። ጀማው ጋርዲዮላ ብዙ ነጥቦችን አንስቷል ማለት ነው። ማንቸስተር ሲቲ ሜዳቸውን እያሰፉ ይገኛሉ። የሚያስፋፉበትን አንደኛውን እየሰፋ ያለውን የሰሜኑን ክፍል በፔፕ ጋርዲዮላ ስም እንደሚሰይሙ ገልጸዋል። እሱ ብቻ አይደለም፣ ለፔፕ ጋርዲዮላ ለክብሩ የሚመጥን ሐውልት በማንቸስተር ሲቲ ስቴዲየም አቅራቢያ እንደሚገነባ አስታውቋል ማለት ነው። ፔፕ ጋርዲዮላ እንግዲህ አንድ ጥያቄ ጠይቆ ነበረ። ከአቅምን እየጨረስክ ነው፣ ፖቴንሻልን እየጨረስክ ነው ብለህ ታስባለህ ወይስ ተብሎ ጠይቆ አዎ 100% ጨርሻለሁ፣ ጉልበትን ጨርሻለሁ እያለ እንግዲህ ኢሞሽናል ነገር ተናግሯል። ጋርዲዮላ ስለ ሰር አሌክስ ፈርጉሰንም ተናግሯል። ትላንት ከሰር አሌክስ ፈርጉሰን አንድ መልእክት ደርሶ የነበረ በጣም በቃ በህይወቴ እንደዚህ ደስ ብሎኝ አያውቅም፣ ከባድ የሙገሳ መልእክት የደረሰኝ እንደዚህ ደስ ብሎኝ አያውቅም ሲል ከሰር አሌክስ ፈርጉሰን የደረሰለትን ሙገሳ እንግዲህ በክብር እንደሚቀበል አስታውቋል ማለት ነው። ከአርሰናል ጨዋታ በኋላ እንግዲህ ጋርዲዮላ በሚቀጥሉት ጊዜያት እንመለሳለን ዊል ቢ ባክ ስላለ ምናልባት ጋርዲዮላ ሀሳቡን ቀይሮ በማንቸስተር ሲቲ ቤት ሊቆይ ይችላል የሚሉ ሰዎች ነበሩ። ነገር ግን ውሳኔው ኦልሬዲ ተላልፏል። ማሪስካ ቀጣይ ማንቸስተር ሲቲ አሰልጣኝ ይሆናል። የፕሪሚየር ሊጉ ሌጀንድ የሆነው እንግዲህ አሁን ሌጀንድ ማለት እንችላለን ሌጀንድ የሆነው ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ ተረጋግጧል ማለት ነው። ምንም እንኳን የተቃራኒ አሰልጣኝ ቢሆንም ከስፔን ጀምሮ የኔ ተቃራኒ እየሆነ የመጣ አሰልጣኝ ነበረ፣ ግን በቃ ሪስፔክት ያለኝ አሰልጣኝ ነው። በጣም ይቻል የራሱን የኳስ ፍልስፍና ይዞ የመጣ አሰልጣኝ ነው። ብዙ ሰዎች ሊተቹት ይችላሉ። የራሱን ቲም አይገነባም፣ ገንዘብ ያለበት ቲም ነው የሚሄደው፣ የወረደ ቲም ገንብቶ አያውቅም ምናምን ያሉ ይተቹታል። ስቲል ግን ማንቸስተር ሲቲ የመጀመሪያውን ቻምፒዮንስ ሊግ አብልቷል። ማንቸስተር ሲቲ የመጀመሪያ ትሬብል ከማንቸስተር ዩናይትድ ቀጥሎ የመጀመሪያውን ትሬብል ፕሪሚየር ሊግ ውስጥ ያነሳ የመጀመሪያው ሰው መሆን የቻለ ትልቅ አሰልጣኝ ነውና ትልቅ ሪስፔክት አለ። ጭላንጭሏ ተስፋችን ራሱ ጨልማለች። በቃ ወይኔ ጋይስ እንግዲህ ተረጋግጧል። ክለባችን ራሱ ማንቸስተር ሲቲ ዛሬ አረጋግጦልናል ፔፕ ጋርዲዮላ እንደሚለቅ እንግዲህ አንድ ሰዓት በፊት ኦልሞስት ከባድ ነው በጣም ኢንተርቪው ወጥቷል ብላ ኢንተርቪውን ባትዩ ጥላችኋለሁ። ከባድ ነው በጣም በራርዶና እንደሚታወቀው ጆን ስቶንስ ራሱ እንደሚለቁ ይታወቃል እሁድ ላይ እና ሪሽኝት ይደረግላቸው ተብሎ ይታሰባል። ኢቲሃድ ለማንቸስተር ሲቲ ከአስተን ቪላ ጨዋታ ይኖራል። ኦብቪየስሊ በነጥብ ምናምን ዙሪያ በተደረሱ ጉዳይ ኦብቪየስሊ የተጠናከረ ነገር ነው። ምንም ዩዝ ባይኖረውም ግን ያው ለነሱ ፌርዌል ሲባል አሸንፈ ብጨርሰው ጥሩ ነው። ካልተቻለም ችግር የለውም እና ያ በጣም ታፍ ነው። ባታዩት መክራቸዋለሁ ቅድም እንዳልኳችሁ እና ያው ፔፕ ጋርዲዮላ ካላቸው ነገሮች ውስጥ ሳወራላችሁ ኢንተርቪው ላይ ዘላለም ሆነ አይችልም አንዳንድ ነገሮች ግን ዘላለም ቢሆን ሲቲ ቤት ብቆይ ደስ ይለኝ ነበር ሲል ተናግሯልና ያ በጣም ኢንተርቪው መሀል ላይ እንግዲህ ዘላለም ቢሆን ሲቲ ቤት ብቆይ ደስ ይለኛል ሲልም ተናግሯል። ከዛም አልፎ ደግሞ የማንቸስተር ሲቲ ቤት እንግዲህ እንደማያልቅ የተነገረው አትሊስት እንደ ግሎባል አምባሳደር እንግዲህ ለሲቲ ፉትቦል ግሩፕ እንደሚቆይ የተነገረው ሌሎቹም ሲቲ ፉትቦል ግሩፕ ውስጥ ያሉት ቲሞች ይጠቀማሉ ማለት ነው። እንደ አምባሳደር እሱ መቆየቱ እንደ አማካሪ ነገር ያግዛቸዋል ማለት ነው እና ደስ ይላል። ያው ቅርብ መሆኑ ወደኛም ብዙ አለመላወቁ እሱ እና ያ ከዚህ በላይ መስራት አልችልም። አም ሶሪ ያ እስክንገናኝ ድረስ ይመቻችሁ። ሲቲዝንስ እሁድ እንገናኛለን ማለት ነው።